በህማማት ማማተብ ይቻላል የሚል ጥያቄና ሌሎች 4 ጥያቄዎች ደርሰውኛል። እነዚህን ለመመለስ መጥቻለሁ። ትላንትና የነገርኳችሁን የህማማትን ሳምንት ከሰኞ እስከ ቅዳሜ ያሉትን ሰርቼ አቃቤ ስርዓት ሚዲያ ላይ አስቀምጥላችኋለሁ ብያችሁ ነበር። አስቀምጭላችኋለሁ። ሰብስክራይብ፣ ሸር እንደዚሁም ደግሞ ላይክ አድርጉ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። እንግዲህ ማማተብ ይቻላል ወይ ነው የተባለው የመጀመሪያው ጥያቄ። አዎ ይቻላል። ምክንያቱም ይሄ ጠላት ዲያብሎስን የምናንበረከክበት መሳሪያችን ስለሆነ ማማተባችንን ካቆምን፣ ጸሎታችንን ካቆምን ጠላት ዲያብሎስ ይዋጋናል ማለት ነው። ስናማትብም ደግሞ ድምፃችንን ከፍ አድርገን አውጥተን ነው ማማተብ ያለብን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን ነው ማማተብ ያለብን። ሰይጣን ካልጮህንበት አይሰማም። የመስቀሉን ምልክት ብቻ ነው የሚያዩና፣ ስለዚህ እንደዛ ብለን ማማተብ እንችላለን። የሚከለክል ነገር የለም ማለት ነው። ሌላው ጸበል መጠመቅና መጠጣት ይቻላል ወይ ነው የተባለው። ይቻላል። ይህም ደግሞ የብሉይ ኪዳን ዘመናት ምሳሌ ናት። ቀኗ በብሉይ ኪዳን ጸበል ቦታዎች ነበሩ ማለት ነው። ዮሐንስ 5ን ማየት ይቻላል። እንደዚሁም ደግሞ ሁለተኛ ነገሥት 5ን እነ ንዕማንንና እነ ኤልሳን ማየት ይቻላል ማለት ነው። ሌላው በሶስተኛ ደረጃ የተለመደ ጸሎታችንን የመልካ መልክ መድገም እንችላለን። የግል ጸሎት ሁሉም ይቻላል። የሚከለክል ነገር የለውም። በቤተክርስቲያን ደረጃ ብቻ ነው መልካ መልክ የሚከለክለው ማለት ነው። ዝክር መዘከር ይቻላል ወይ ነው የሚለው። ዝክሩ አስካሪ መጠጥ እንዳይኖረው አድርጎ መዘከር ይቻላል። አስካሪ መጠጥ ግን እንዳይኖረው ማለት ነው። ይሄ በአስካሪ መጠጥ በዐቢይ ጾምና በረቡዕና ዓርብ እንዳይጠጣ በፍትሐ ነገሥት አንቀጽ 15 ተከልክሏል። ስለዚህ ይህን መደረግ የለበትም ማለት ነው። ይሄ ነው በአራተኛ ደረጃ ያለው የሆሳዕና ዝክር መዝከር ይቻላል የሚለው ነው ማለት ነው። በአምስተኛ ደረጃ 9 ሰዓት ድረስ ጾመን ስራ ያለን የጉልበት ሰራተኞች ብንበላ ኃጢአት አለው ወይ የሚል ጥያቄ ተጠይቄያለሁ። እኔ የተናገርኩት ህጉን ነው። ህጉ የሚለው እስከ ምሽቱ 1 ሰዓት ከዋክብት በሰማይ ፍንትው ብለው እስኪታዩ ድረስ ጹሙ ተብሏል። እንግዲህ ካልበላው ስራዬን መስራት አልችልም እወድቃለሁ የሚል ሰው ካለ ደግሞ ከነፍስ አባታችሁ ጋር ተመካከሩ ነው የኔ መልሴ። እኔ አሁን መመሪያ መስጠት አልችልም። መመሪያው ምንድን ነው ካላችሁኝ፣ መመሪያው የሚለው ህጉ የሚለው እስከ ምሽቱ 1 ሰዓት ድረስ ጹሙ ነው። እኔ ይህንን ነገር ለመተግበር ነው እንጂ የምታገለው ይህንን ሻሩት ይህንን አድርጉት ማለት አልችልም። ምክንያቱም ይሄ በሲኖዶስ ደረጃ እንጂ በእኔ ደረጃ የሚወሰን ነገር አይደለም። እዛውም ቀጥል አድርጎ ደግሞ ሌላኛው ያለ ነገር አለ እና 9 ሰዓት እያለቀ አይደል ግብረ ሕማማቱ የሚል አለ። አይ ግብረ ሕማማቱ በነገራችን ላይ የ7 ጊዜያት ግብረ ሕማማት ነው ያለው። 9 ሰዓት ላይ አይደለም የሚያልቀው። እናንተን ይርቧችኋል እያሉ ይሁን እነሱን እየራባቸው ይሁን አላውቅም እንጂ የሚጨርሱት ግብረ ሕማማት ማለቅ ያለበት 12 ሰዓት ላይ ነው ማለቅ ያለበት እና ከዛ በኋላ ነው ህዝቡ ወደየቤቱ መሄድ አለበት። ሩቅ ቦታ የሚመጣ ሰው አለ ከተባለ ገጠር አይነት ቦታ ከሆነ 10 ሰዓት 11 ሰዓት መጨረስ ይገባል ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆየን።